ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች ሀሁ ለሁሉም አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮሞኛ እና ሌሎቹን ትምህርቶች እያስተማረ ይገኛል። ከእኛ ጋር መማር የምትፈልጉ ልጆች ስልካችን ሴቭ አድርጋችሁ ያዙ። በዛሬው ዝግጅታችን የእንግሊዝኛ ሌተሮቹን ምን አይነት ሳውንድ እንደሚኖራቸው ከአናባቢያቸው ጋር ሲመጡ የማሳያችሁ ይሆናል። እንግዲህ እንደምታዩቸው እያንዳንዱ ኮንሶናንት ሌተር ብቻውን ሲሆን እና እንዲሁም ደግሞ እነዚህን አናባቢዎች ወይም ቫውል የሚባሉ ሲጨመሩበት የተለያየ ሳውንድ ይኖረዋል ማለት ነው። ስለዚህ እነዚህን ቫውሎች እየተጠቀምኩ እንዴት አድርጋችሁ ሳውንዳቸውን ለመለየት እንደምትሞክሩ የማሳያችሁ ይሆናል። ይህንን ማድረግ ከቻላችሁ ቢያንስ እንደዚሁ የሰው ስሞችን እና የተለያዩ ነገሮችን በቀላሉ ማንበብ ትችላላችሁ። ምክንያቱም የእንግሊዝኛ የተለያየ ሩል ቢኖረውም ግን በወሳኝነት ይህንን ማወቃችሁ ተጨማሪ ሌላ እንግሊዝኛን ለማወቅ ስራ ያቀልላችኋል። ስለዚህ ከኔ ጋር አብራችሁ በትኩረት መከታተል እና እንዲሁም ደግሞ እያንዳንዳቸውን ነገር ማየት ይጠበቅባችኋል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ቀጥታ ወደ ትምህርቱ ይዣችሁ ልሄድ። እንግዲህ በእንግሊዝኛ ሌተሮች ውስጥ ከ26ቱ ሌተሮች 5ቱ ቫውል ይባላሉ። እነዚያ ቫውል የሚባሉት ወይም ደግሞ አናባቢ የሚባሉት ኤ፣ ዩ፣ አይ፣ ኦ እና ኢ የሚባሉት ሌተሮች ናቸው። ኢ። ስለዚህ እነዚህ ሌተሮች ከነዚህ ኮንሶናንት ከሚባሉት ሌተሮች ጋር አብረው እየመጡ የሌተሩን ሳውንድ ይቀያይሩታል። እሱን እንዴት እንደሚያደርጉ አብረን እንከታተል። ለምሳሌ ኤች የሚባለው ሌተር ህ ሳውንድ አለው። ህ ኤች የሚባለው ሌተር ወይም ኤች የሚባለው የእንግሊዝኛ ሌተር ህ ሳውንድ አለው። እንግዲህ ከዚህ ህ የሚባለው ሳውንድ ሊያስወጣው የሚችለው አናባቢ ሲጨመርበት ነው። እንግዲህ ሌላ አናባቢ ወይም ደግሞ ቫውል ከጎኑ ሲቀመጥ ህ የሚለውን ሳውንዱን ይተውና ሌላ ሳውንድ እንዲኖረው ያደርገዋል ማለት ነው። ከእነዚህ 5ቱ ሌተሮች ውስጥ ወይም 5ቱ ቫውሎች ውስጥ አንዱን ከጎኑ ካስቀመጠ ህ ተብሎ ይጠራ የነበረው ሌላ ሳውንድ እንዲኖረው ያደርገዋል። ለምሳሌ ይህ ህ የሚለው ሳውንዱ ጋር ወይም ደግሞ ከኤች ጋር ኤ ቢጨመርበት ህ ነበር አይደል? ብቻውን ይሆናል ያልኳችሁ። ሀ ይሆናል። ሀ። እንግዲህ ከዚህ ህ ሳውንድ ጋር ዩ ከመጣ ሁ ይሆናል። እንግዲህ ያ ማለት ኤች ዩ ሲሆን ሁ የሚል ሳውንድ እንዲኖረው ያደርገዋል። ኤች አይ ቢሆን ደግሞ ሂ ይሆናል። ሂ። ኤች ኤ ቢሆን ሀ የሚል ሳውንድ እንዲኖረው ያደርገዋል። ኤች አይ ኢ ቢሆን ደግሞ ሄ የሚል ሳውንድ ይኖረዋል። ኤች ደግሞ ህ ሳውንድ ይኖረዋል ብያችኋለሁ። ህ። ከኦ ጋር ከሆነ ደግሞ ይህ ህ ሳውንድ ሆ ይሆናል። ሆ። እንግዲህ ብቻውን ሳለ ህ ነበር። ኦ የሚባለው ቫውል ወይም ደግሞ ኦ የሚባለውን አናባቢ ይዞ ሲመጣ ሆ ይሆናል። ሆ። ሌላኛው ለ ወይም ደግሞ ኤል ል ሳውንድ አለው። ኤል የሚባለው ሌተር ል ሳውንድ አለው። እነዚህም ቫውሎችን 5 ቫውሎች አሉ ያልኳችሁን ሌተር ቫውሎች ከጎናቸው እየተከተሉት ሲመጡ ደግሞ ሳውንዱ ከል ወደ ሌሎች ሳውንዶች ይቀየራል። ለምሳሌ ከል ወደ ለ ኢ አብሮት ሲመጣ ለ ይሆናል። ኢ ለ ይሆናል። ዩ አብሮት ቢመጣ ደግሞ ል የነበረው ሉ የሚል ሳውንድ ይኖረዋል። ከአይ ጋር ቢመጣ ደግሞ ሊ የሚል ሳውንድ ይኖረዋል። ከኤ ጋር ቢመጣ ደግሞ ላ የሚል ሳውንድ ይኖረዋል። ከአይ ኢ ጋር ቢመጣ ሌ የሚል ሳውንድ ይኖረዋል። ኤል ደግሞ ል ተብሎ ይነበባል ወይም ደግሞ ል የሚል ድምፅ ይኖረዋል ብያችኋለሁ። ይህ ል ሳውንድ ከኦ ጋር ቢመጣ ደግሞ ሎ ይሆናል። ሎ። ቀጣዩ ኤም ነው። ኤም ደግሞ ኤም የሚባለው ሌተር ም ሳውንድ አለው ወይም ደግሞ ም የሚል ድምፅ ይኖረዋል። እንግዲህ በጽሁፍ ውስጥ ም የሚል ድምፅ ይኖረዋል
ወይም ደግሞ ም ተብሎ ይነበባል ማለት ነው። እንግዲህ ይህ ም ተብሎ ሊነበብ የሚችለውን ድምፅ ሌሎች ቫውሎች ከጎኑ እየመጡ ሌላ ከም ተብሎ ከመነበብ ወደ ሌላ ድምፅ ይቀይሩታል። ለምሳሌ ኢ ከጎኑ ቢመጣ መ መ፣ ዩ ቢመጣ ደግሞ ሙ እንዲሆን ያደርገዋል፣ ወይም ደግሞ ሙ ይባላል ማለት ነው። ከአይ ጋር ቢመጣ ደግሞ ሚ ሚ፣ ከኤ ጋር ቢመጣ ማ ማ፣ ከአይ ኢ ጋር ቢመጣ ደግሞ ሜ ሜ ሜ የሚል ድምፅ ይኖረዋል። ብቻውን ሲሆን ም ነው የሚሆን ብያችኋለሁ። ይህ ም ሳውንድ ከኦ ጋር ቢመጣ ደግሞ ምን ይሆናል? ሞ ይሆናል። ሞ ተብሎ ይነበባል ማለት ነው። ሞ። ቀጣዩ ሌተር ኤስ ነው። ኤስ ሌተር ደግሞ ስ ሳውንድ አለው። ስ፣ ኤስ የሚባለው ሌተር ስ ሳውንድ አለው። ይህ ስ ሳውንድ ከኢ ጋር ቢመጣ ሰ ይሆናል ማለት ነው። እንግዲህ አናባቢው ከጎኑ ሲመጣ ስን የነበረውን ኢ ከጎኑ ሲመጣ ሰ ሰ እንዲሆን ያደርገዋል። ዩ ከጎኑ ቢመጣ ደግሞ ሱ ይሆናል። ሱ ሱ። አይ ከጎኑ ቢመጣ ሲ ሲ ይሆናል። ኤ ቢመጣ ደግሞ ሳ ሳ ይሆናል። አይ ኢ ቢመጣ ሴ ይሆናል። እንግዲህ ኤስ ስ ተብሎ ወይም ደግሞ ስ ሳውንድ ይኖረዋል። ያ ማለት በጽሁፍ ውስጥ ብታገኙት ስ ድምፅ ወይም ስ የሚል ድምፅ ኑሮት ታነቡታላችሁ። ከኦ ጋር ቢመጣ ደግሞ ሶ ብላችሁ ልታነቡት ትችላላችሁ ማለት ነው። ሶ። ቀጣዩ ሌተር አር ነው። አር ር ሳውንድ አለው ወይም ደግሞ እንደ ር ይነበባል ማለት ነው። በሌላ አባባል በጽሁፍ ውስጥ እንደ ር ይነበባል። ስለዚህ ይህን ር ተብሎ ሊነበብ የሚችለውን እነዚህ 5 ቫውሎች አሉ ብያችኋለሁ። ከነዚህ ከአምስቱ አንዱ ቫውል ከጎኑ ቢመጣ ሌላ ድምፅ እንዲኖረው ያደርገዋል። ለምሳሌ ከኢ ጋር ቢመጣ ረ ረ የሚል ድምፅ እንዲኖረው ይሆናል። ከዩ ጋር ቢመጣ ደግሞ ሩ ሩ የሚል ድምፅ እንዲኖረው ይሆናል። ከአይ ጋር ቢመጣ ሪ ሪ የሚል ድምፅ ይኖረዋል። ከኤ ጋር ቢመጣ ደግሞ ራ ራ የሚል ድምፅ ይኖረዋል። ከአይ ኢ ጋር ቢመጣ ሬ ሬ የሚል ድምፅ ይኖረዋል። አር ደግሞ ር ነው ተብሎ ሊነበብ የሚችለው ብያችኋለሁ። ይሄ አር ከኦ ጋር ቢመጣ ደግሞ ሮ ይሆናል፣ ወይም ደግሞ ሮ ብላችሁ ልታነቡት ትችላላችሁ። ሮ። ቀጣዩ ኤስ ኤች። ኤስ እና ኤች በአንድ ላይ ሆነው ቢመጡ ሽ የሚል ድምፅ ይኖራቸዋል። ኤስ እና ኤች ሽ የሚል ድምፅ ይኖራቸዋል። ይህ ኤስ እና ኤች ከኢ ጋር ቢመጣ ደግሞ ወይም ደግሞ ኢ የምትባለው አባውል ከጎኑ ብትመጣ ሸ ሸ የሚል ድምፅ ይኖረዋል። ዩን አስከትሎ ቢመጣ ደግሞ ሹ ሹ የሚል ድምፅ እንዲኖረው ይሆናል፣ ወይም ደግሞ ሹ ብላችሁ ታነቡታላችሁ ማለት ነው። ከአይ ጋር ቢመጣ ሺ ሺ። ከኤ ጋር ቢመጣ ደግሞ ሻ፣ ያ ማለት ኤስ ኤች ኤ ማለት ነው። ኤስ ኤች ኤ ሻ ብላችሁ ልታነቡት ትችላላችሁ። ከአይ ኢ ጋር ቢመጣ ደግሞ ሼ ሼ ብላችሁ ታነቡታላችሁ። ኤስ ኤች ሺ ሳውንድ ይኖረዋል ብያችኋለሁ። ይህን ያዙ። ከዛ ይህ ኤስ ኤች ደግሞ ከኦ ጋር ቢመጣ ኦ ከሚባለው ቫውል ጋር ቢመጣ ደግሞ ሽ የነበረው ምን ሆነ ማለት ነው? ሾ ሾ የሚል ድምፅ ይኖረዋል። በጽሁፍ ውስጥ ሾ ብላችሁ እንድታነቡት ይሆናል። ሌላው ኪው ኪው ቅ ሳውንድ አላት። ኪው ቅ ሳውንድ አላት። ከኢ ጋር ብትመጣ ቀ የሚል ሳውንድ ይኖራታል። ቀ። ከዩ ጋር ብትመጣ ደግሞ ቁ ቁ ልትሏት ትችላላችሁ። ከአይ ጋር ብትመጣ ቂ ቂ የሚል ድምፅ እንዲኖራት ልትሆን ትችላለች። ከኤ ጋር ብትመጣ ደግሞ ቃ ቃ የሚል ድምፅ እንዲኖራት ይሆናል። ከአይ ኢ ጋር ብትመጣ ደግሞ ቅ ቅ። ከዚያ ኪው ከሆነች ደግሞ ቅ። እንግዲህ ከአይ ኢ ጋር ስትመጣ ቄ፣ ኪው ብቻዋን ደግሞ ቅ ትሆናለች። ስለዚህ አናባቢዎች ከጎናቸው ሲመጡ የተለያየ ድምፅ እንዲያወጡ ያደርጋቸዋል ማለት ነው። አሁን እንደምታዩት ይቺ ቅ ሳውንድ ኦ ከጎኗ ቢኖራት ወይም ደግሞ ኪው ኦ ብትሆን ቆ ትሆናለች። ቆ። ቀጣዩዋ የእንግሊዝኛ ሌተር ቢ ናት። ቢ ቢ ብ ሳውንድ አላት፣ ወይም ደግሞ በጽሁፍ ውስጥ ብ ተብላ ትነበባለች። ብ
አሁን ይችን ብ ሳውንድ ከነዚህ ከአምስቱ ከነገርኳችሁ ቫውሎች አንዷን ከጎኗ ብታደርግ ሌላ ድምፅ እንዲኖራት ይሆናል ማለት ነው። ለምሳሌ ከብ ሳውንድ ወደ በ ሊቀይራት የሚችለው ኢ፣ ለምሳሌ ኢ ቢኖር በ የሚል ሳውንድ እንዲኖራት ያደርጋታል። ኢ ከጎኗ ቢመጣ ዩ ብትሆን ደግሞ ወይም ደግሞ ከጎኗ ዩ ይዛ ብትመጣ ያ ማለት ቢዩ ቢሆን ማለት ነው። ቡ ይሆናል። ቢዩ ከሆነ ቡ ይሆናል። ቢአይ ከሆነ ደግሞ ቢ ይሆናል። ወይም ደግሞ ከብ ሳውንድ ወደ ቢ ቀየረት ማለት ነው። ይቺ አይ ከጎኑ ስለመጣች ቢ ሆነ። ከኤ ጋር ቢመጣ ደግሞ ባ ይሆናል። ከአይ ኢ ጋር ቢመጣ ቤ ትሉታላችሁ። ብ ነው የሚሆን ብያችኋለሁ። ይህ ብ ሳውንድ ከኦ ጋር ከመጣ ደግሞ ቦ ብላችሁ ልታነቡት ትችላላችሁ። ቀጣዩ ቪ ሌተር ቭ ሳውንድ አላት። ቭ ሳውንድ አላት። ከእነዚህ አናባቢዎች ጋር ሲመጣ ደግሞ ለምሳሌ ከኢ ጋር ብትመጣ ቨ ትሏታላችሁ። ከዩ ጋር ብትመጣ ደግሞ ቡ ብላችሁ ልታነቧት ትችላላችሁ። ከአይ ጋር ብትመጣ ቪ ትሆናለች። ከኤ ጋር ብትመጣ ደግሞ ቫ ብላችሁ ልታነቧት ትችላላችሁ። ከአይ ኢ ጋር ብትመጣ ቬ ብቻዋን ስትሆን ደግሞ ምን ትሆናለች ነው ያልኳችሁ? ቭ ሳውንድ ይኖራታል፣ ወይም ደግሞ እንደ ቭ ታነቧታላችሁ። ከኦ ጋር ብትመጣ ደግሞ ቮ የሚል ድምፅ ይኖራታል ማለት ነው። ቀጣዩዋ ቲ አለች። ቲ ሳውንድ ት ወይም ደግሞ ጥ ይኖራታል። አንዳንዴ ጥ ሳውንድ ይኖራታል። ስለዚህ ት ሳውንድ ይኖራታል። ት ከኢ ጋር ብትመጣ ተ ልትሆን ትችላለች። ከዩ ጋር ብትመጣ ደግሞ ቱ ልትሆን ትችላለች። ከአይ ጋር ብትመጣ ቲ ትሆናለች። ከኤ ጋር ብትመጣ ታ ትሏታላችሁ። ከአይ ኢ ጋር ብትመጣ ደግሞ ቴ ብላችሁ ታነቧታላችሁ። ብቻዋን ስትሆን ት ነው የምትሆነው ብያችኋለሁ፣ ወይም ደግሞ ት ሳውንድ ይኖራታል ብያችኋለሁ። ከኦ ጋር ብትመጣ ደግሞ ቶ ብላችሁ ታነቧታላችሁ። ቶ። ስለዚህ በተለይ ስሞችን ለመጻፍ አንዳንድ ኮመን ወርዶችን ብዙዎችን ኮመን ወርዶችን ለመጻፍ ለማንበብ ወሳኝ ናቸው። እንግዲህ በእንግሊዘኛ ጽሑፍ ውስጥ ወይም ኢንግሊሽ የተለያዩ ሩሎች አሉ። ለምሳሌ ቫውል ዲያግራፍ፣ ኮንሶናንት ዲያግራፍ፣ ሾርት ሳውንድ፣ ሎንግ ሳውንድ እና ሌሎችም ደግሞ የሬጉላር ወርዶች አሉ። እነዚህ ነገሮች ስላሉ ከዚያ ውስጥ እነዚህን ብቻ ማወቃችሁ በቂ ላይሆን ይችላል። ግን አብዛኛውን ኮመን ወርድ ግን ለማንበብ ይጠቅማችኋል። ስለዚህ በትኩረት ብትከታተሉ የበለጠ ተጠቃሚ ትሆናላችሁ ማለት ነው። ሲኤች ቢመጣ ቺ ሳውንድ ይኖረዋል። ሲኤች ቢመጣ ቺ ሳውንድ ይኖረዋል። ይህን ቺ ሳውንድ ከኢ ጋር ብታደርጉት ቸ የሚል ሳውንድ ይኖረዋል፣ ወይም ደግሞ እንደ ቸ ልታነቡት ትችላላችሁ ማለት ነው። ከዩ ጋር ቢመጣ ደግሞ ቹ ብላችሁ ታነቡታላችሁ። ከአይ ጋር ቢመጣ ቺ ብላችሁ ታነቡታላችሁ። ከኤ ጋር ቢመጣ ደግሞ ቻ ብላችሁ ልታነቡት ትችላላችሁ። ከአይ ኢ ጋር ቢመጣ ደግሞ ቼ የሚል ድምፅ ይኖረዋል፣ ወይም ደግሞ ሳውንድ ይኖረዋል። ሲኤች በአንድ ላይ ሲመጣ ደግሞ ቺ ይባላል ብያቸዋል። ወይም ደግሞ ቺ የሚል ድምፅ ይኖረዋል። በጽሁፍ ውስጥ በተለያዩ ጽሁፎች ውስጥ ስታገኙት ቺ ድምፅ ይኖረዋል። ይህ ቺ ሳውንድ ከኦ ጋር ቢመጣ ደግሞ ቾ የሚል ሳውንድ ይኖረዋል፣ ወይም ደግሞ እንደ ቾ ታነቡታላችሁ ማለት ነው። ቀጣዩ ሌተር ዋይ ነው። ዋይ ይ ሳውንድ አለው፣ ወይም ደግሞ በጽሁፍ ውስጥ እንደ ይ ታነቡታላችሁ። እንደ ይ ታነቡታላችሁ። አሁን ይህን ይ ሳውንድ ከኢ ጋር ቢመጣ የ የሚል ሳውንድ ይኖረዋል። ከኢ ጋር ቢመጣ የ እንግዲህ አናባቢ ከጎኑ ከሌለው ይ ይሆናል አልኳችሁ። ይሄ አናባቢ ለምሳሌ ኢ ከጎኑ ቢመጣ የ ብላችሁ ልታነቡት ትችላላችሁ። ከዩ ጋር ቢመጣ ደግሞ ዩ የሚል ድምፅ ሊኖረው ይችላል። ከአይ ጋር ቢመጣ ይ የሚል ድምፅ ይኖረዋል። ከኤ ጋር ቢመጣ ደግሞ ያ የሚል ድምፅ ይኖረዋል። ከአይ ኢ ጋር ቢመጣ የ የሚል ድምፅ ይኖረዋል። ዋይ ጋር ብቻዋን ስትሆን ይ ሳውንድ ይኖራታል ብያችኋለሁ። ይህ ይ ሳውንድ ከኦ ጋር ቢመጣ ደግሞ ዮ የሚል ድምፅ ይኖረዋል፣ ወይም ደግሞ
ዮ ብላችሁ ታነቡታላችሁ። በጽሁፍ ውስጥ ዋይ ኦ ተካቶ ቢመጣ ይህን ዋይ ኦን ዮ ብላችሁ ታነቡታላችሁ ማለት ነው በሌላ አባባል። ቀጣዩ ሌተር ኤን ነው። ኤን ደግሞ ን ሳውንድ አለው ወይም ደግሞ በጽሁፍ ውስጥ እንደ ን ብላችሁ ነው የምታነቡት። ን ብላችሁ ነው የምታነቡት። ይሄ ን ሳውንድ ሌሎች ቫውሎች የጎኑ ሲመጡ ደግሞ የሌላ ድምፅ ይኖረዋል። ለምሳሌ ከኢ ጋር ቢመጣ ነ ብላችሁ ልታነቡት ትችላላችሁ። ከኢ ጋር ቢመጣ ወይም ደግሞ ኤንኢ ቢሆን ማለት ነው ነ ልትሉት ትችላላችሁ። ከዩ ጋር ቢመጣ ደግሞ ኑ። ከአይ ጋር ቢመጣ ወይም ደግሞ ኤን አይ ቢሆን ማለት ነው በሌላ አባባል ኒ ትሉታላችሁ። ከኤ ጋር ቢሆን ወይም ደግሞ ኤንኤ ከሆነ ና ብላችሁ ልታነቡት ትችላላችሁ። ከአይ ኢ ጋር ከመጣ ወይም ደግሞ ኤን አይ ኢ ከሆነ ኔ ይሆናል። ኤን ብቻውን ን ሳውንድ አለው ብያችኋለሁ። ከኦ ጋር ከመጣ ደግሞ ምን ይሆናል? ኖ ይሆናል። ቀጣይ ጂኤን ሆኖ ከመጣ ኒ ሳውንድ አለው። ኒ ሳውንድ ይኖረዋል። ይሄ ኒ ሳውንድ ከኢ ጋር ቢመጣ ኜ የሚል ድምፅ እንዲኖረው ያደርገዋል። ኢ አብራው ብትመጣ ኒ የነበረውን ኜ ወይም የሌላ አባባል ጂኤንኢ ከሆነ ኜ የሚል ድምፅ እንዲኖረው ይሆናል። ጂኤንዩ ቢሆን ኙ ይሆናል። ጂኤንአይ ቢሆን ደግሞ ኚ ይሆናል። ጂኤንኤ ከሆነ ኛ ብላችሁ ልታነቡት ትችላላችሁ። ጂኤንአይኢ ከሆነ ኜ ብላችሁ ታነቡታላችሁ። ጂኤንን ኒ ሳውንድ ይኖረዋል ብያችኋለሁ። ጂኤንኦ ደግሞ ኞ ይሆናል። ቀጣይ እነዚህ ቫውሎች ናቸው። እነዚህ ቫውሎች ብቻቸውን ሲመጡ ከኮንሶናንቶች ወይም ደግሞ ከተነባቢዎች ጎን ሳይሆኑ የየራሳቸው ድምፅ ሊኖራቸው ይችላል። እንግዲህ ለምሳሌ ኤን እንደ አ ልታነቡት ትችላላችሁ። እንደ አ። ዩን ደግሞ እንደ ኡ ልታነቡት ትችላላችሁ። አይን እንደ ኢ ወይም ኢ ተብሎ በጽሁፍ ውስጥ አገልግሎት ሊሰጥ ይችላል። ይሄ ኤ አ፣ አይ ኢ ኤ ብላችሁ ልታነቡት ትችላላችሁ። ኢን ደግሞ ብላችሁ ልታነቡት ትችላላችሁ። ኦን ኦ ብላችሁ በጽሁፍ ውስጥ ልታነቡት ትችላላችሁ። ስለዚህ እነዚህ ቫውሎችም ብቻቸውን ወይም ደግሞ ከወርዱ መጀመሪያ ላይ ሲመጡ የራሳቸውን ድምፅ ብቻ ልትጠቀሙ ትችላላችሁ ማለት ነው። ከኮንሶናንቶች ጎን ሲሆኑ የተለያየ ባህሪ ይኖራቸዋል። ከኮንሶናንቶች በፊት ወይም ደግሞ ከወርድ መጀመሪያ ላይ ሲመጡ የራሳቸው ድምፅ ሊኖራቸዋል። እሺ፣ ቀጣዩ ኬ አለ። ኬ ክ ሳውንድ አለው። ክ ሳውንድ አለው። ለምሳሌ ከኢ ጋር ቢመጣ ከ ይሆናል። ከዩ ጋር ቢመጣ ኩ ብላችሁ ልታነቡት ትችላላችሁ። ከአይ ጋር ቢመጣ ኪ ይሆናል። ከኤ ጋር ቢመጣ ካ ወይም ደግሞ ኬኤ ከሆነ ካ ይባላል። ኬአይኢ ቢሆን ኬ ይሆናል። ኬ ብቻውን ደግሞ ክ ሳውንድ ይኖረዋል ብያችኋለሁ። ከኦ ጋር ቢመጣ ይሄ ኬ ሌተር ከኦ ጋር ቢመጣ ወይም ደግሞ ኬኦ ቢሆን በጽሁፍ ውስጥ ኬኦ ቢሆን ኮ ብላችሁ ልታነቡት ትችላላችሁ። ቀጣዩ ደብሊው ነው። እንግዲህ ደብሊው ው ሳውንድ አላት። ደብሊው ቢሆን ደብሊው የምትባለዋ ሌተር በጽሁፍ ውስጥ ው ተብላ ነው የምትነበበው። ይህ ው ሳውንድ ከኢ ጋር ቢመጣ ወ ይሆናል። ከዩ ጋር ቢመጣ ደግሞ ው ይሆናል። ከአይ ጋር ቢመጣ ዊ ይሆናል። ከኤ ጋር ቢመጣ ዋ ይሆናል። ከአይኢ ጋር ቢመጣ ዌ ይሆናል። ደብሊው ብቻውን ው ሳውንድ ይኖረዋል ብያችኋለሁ። ከኦ ጋር ቢመጣ ደግሞ ዎ ይሆናል። ደብሊው ኦ ከሆነ ዎ ተብሎ ይነበባል ማለት ነው። ቀጣዩ ዜድ አለ። ዜድ ዝ ሳውንድ ይኖረዋል። ከኢ ጋር ቢመጣ ዘ ብላችሁ ልታነቡት ትችላላችሁ። ከዩ ጋር ወይም ደግሞ ዜድ ዩ ከሆነ ዙ ብላችሁ ልታነቡት ትችላላችሁ። ዜድ አይ ከሆነ ዚ፣ ዜድ ኤ ዛ ብላችሁ ታነቡታላችሁ። ዜድ አይ ኢ ቢሆን ደግሞ ዜድ ብቻውን ዝ ተብላችሁ ታነቡታላችሁ። ወይም ደግሞ በጽሁፍ ውስጥ ዝ የሚል ድምፅ ይኖረዋል። ዜድ ከኦ ጋር ቢመጣ ደግሞ
ዞ ብላችሁ ታነቡታላችሁ። ወይም ደግሞ በጽሁፍ ውስጥ ዞ የሚል ድምፅ ይኖረዋል። ቀጣዩ ዜድ ኤች አለ። ዜድ ኤች ሆኖ ከመጣ ዥ ሳውንድ ይኖረዋል። ዥ ሳውንድ ይኖረዋል። ዜድ ኤች ኢ ቢሆን ለምሳሌ ዠ ይሆናል ማለት ነው። ዜድ ኤች ዩ ወይም ደግሞ ዩ ከጎኑ ከመጣ ዥ የነበረው ዡ ይሆናል። ዡ እንግዲህ ዜድ ኤች ብቻውን ዥ ሳውንድ አለው ብያችሁ ነበር። ከዩ ጋር ሲመጣ ደግሞ ዡ ይሆናል። ከአይ ጋር ቢመጣ ዢ፣ ከአይ ጋር ዢ፣ ከኤ ጋር ከመጣ ደግሞ ወይም ዜድ ኤች ኤ ከሆነ ዣ፣ ዜድ ኤች አይ ኢ ከሆነ ደግሞ ዤ፣ ዜድ ኤች ዥ ሳውንድ ይኖረዋል ብያችኋለሁ። ዜድ ኤች ኦ ቢሆን ወይም ደግሞ ዜድ ኤች ከጎኑ ኦን አስከትሎ ቢመጣ ዦ ብላችሁ ልታነቡት ትችላላችሁ። ዦ። ቀጣዩ ሌተር ዲ ነው። ዲ ድ ሳውንድ አለው። ዲ በጽሁፍ ውስጥ ድ ተብሎ ነው ሊነበብ የሚችለው። ድ። ይህ ድ ሳውንድ ሌሎች ባውሎች ከጎኑ ሲመጡ ልክ ሌሎቹ እንዳሳየኋችሁ ድምፁ ይቀየራል። ለምሳሌ ከኢ ጋር ቢመጣ ዲ ከኢ ጋር ቢመጣ ወይም ዲኢ ቢሆን ደ ብላችሁ ታነቡታላችሁ። ዲ ዩ ቢሆን ወይም ደግሞ ዩ ከጎኑ አስከትሎ ቢመጣ ዱ ብላችሁ ታነቡታላችሁ። ከአይ ጋር ቢመጣ ዲ ብላችሁ ልታነቡት ትችላላችሁ። ከኤ ጋር ቢመጣ ደግሞ ዳ፣ ከአይ ኢ ጋር ቢመጣ ዴ፣ ዲ ብቻውን ድ ሳውንድ ይኖረዋል። ከኦ ጋር ቢመጣ ደግሞ ዶ የሚል ድምፅ ይኖረዋል። ቀጣዩ ጀ ነው። ጂ ሳውንድ አለው። ሌተር ጀ ወይም ጀ የሚባለው ፊደል በጽሁፍ ውስጥ እንደ ጂ ይነበባል ማለት ነው። ይህ ጂ ሳውንድ ከኢ ጋር ቢመጣ ወይም ደግሞ ጀ ኢ ቢሆን ጀ ይሆናል። ጀ ዩ ቢሆን ጁ ይሆናል። ከአይ ጋር ቢመጣ ወይም ጀ አይ ቢሆን ጂ ይሆናል። ከኤ ጋር ቢመጣ ወይም ደግሞ ጀ ኤ ቢሆን ጃ ይሆናል። ጀ አይ ኢ ቢሆን ደግሞ ጄ ይሆናል። ጀ ብቻውን ጂ ብላችሁ ታነቡታላችሁ። ከኦ ጋር ከመጣ ደግሞ ጆ ብላችሁ ታነቡታላችሁ። ቀጣዩ ጂ ነው። ቀጣዩ ጂ ነው። ጂ ግ ሳውንድ አለ። ግ ወይም እንደ ግ ይነበባል ማለት ነው። በጽሁፍ ውስጥ እንደ ግ ይነበባል። ከኢ ጋር ቢመጣ ገ ልትሉት ትችላላችሁ። ከዩ ጋር ቢመጣ ጉ ብላችሁ ልታነቡት ትችላላችሁ። ከአይ ጋር ቢመጣ ጊ ብላችሁ ልታነቡት ትችላላችሁ። ከኤ ጋር ቢመጣ ጋ ብላችሁ ልታነቡት ትችላላችሁ። ከአይ ኢ ጋር ቢመጣ ጌ ብላችሁ ልታነቡት ትችላላችሁ። ብቻውን ደግሞ ግ ሳውንድ አለው ብያችኋለሁ። ወይም ደግሞ እንደ ግ ይነበባል ብያችኋለሁ። ከኦ ጋር ቢመጣ ደግሞ ጎ ብላችሁ ታነቡታላችሁ። ጎ። ቀጣዩ ሌተር ቲ ነው። ቲ ጥ ወይም ት ሳውንድ ይኖረዋል ብያችኋለሁ። ለምሳሌ ከዚህ ላይ እንደ ጥ ብናነበው ቲ ጥ ሳውንድ ቢኖራት ከኢ ጋር ብትመጣ ደግሞ ጠ የሚል ሳውንድ ይኖራታል። ጠ። ከዩ ጋር ብትመጣ ጡ የሚል ሳውንድ ይኖራታል። ወይም ደግሞ እንደ ጡ ትነበባለች ማለት ነው። ከአይ ጋር ብትመጣ ጢ፣ ከኤ ጋር ብትመጣ ደግሞ ጣ የሚል ሳውንድ ይኖራታል። ከአይ ኢ ጋር ብትመጣ ጤ ብቻዋን ጥ ሳውንድ ይኖራታል ብያችኋለሁ። ከኦ ጋር ብትመጣ ጦ ሳውንድ ይኖራታል። ወይም ደግሞ እንደ ጦ ታነቧታላችሁ ማለት ነው። ሲኤች ች ሳውንድ አለው ወይም ደግሞ ጭ ሳውንድ ይኖራል። ከዚህ ጋር ለምሳሌ እንደ ጭ ብንጠቀመው ሲኤች ኢ ሲሆን ወይም ደግሞ ኢን አስከትሎ ሲመጣ ጨ የሚል ድምፅ ይኖረዋል። ወይም ደግሞ እንደ ጨ ይነበባል። ከዩ ጋር ቢመጣ ወይም ደግሞ ሲኤች ዩ ቢሆን ጩ የሚል ሳውንድ ይኖረዋል። ወይም ደግሞ እንደ ጩ ይነበባል። ከአይ ጋር ቢመጣ ጪ፣ ከኤ ጋር ቢመጣ ደግሞ ጫ፣ ከአይ ኢ ጋር ቢመጣ ጬ፣ ሲኤች ብቻውን ጭ፣ ከኦ ጋር ቢመጣ ደግሞ ጮ ብላችሁ ታነቡታላችሁ። ጮ። ቀጣዩ ፒ ሳውንድ ፕ ወይም ደግሞ ጠበቅ ስታደርጓት ጵ ሳውንድ ይኖራታል። ለምሳሌ ከዚህ ጋር ላይ እንደ ጵ ብናነባት ጵ፣ ከኢ ጋር ብትመጣ ጰ ትሆናለች። ከዩ ጋር ብትመጣ ፑ ሳውንድ ይኖራታል። ከአይ ጋር ብትመጣ ጲ፣ ከኤ ጋር ብትመጣ ጳ የሚል ድምፅ ይኖራታል። ወይም ደግሞ እንደ ጳ ተብላ ትነበባለች። ከአይ ኢ ጋር ብትመጣ ጴ
ብቻዋን ደግሞ ጵ ሳውንድ ይኖራታል ብያቸዋለሁ። ከኦ ጋር ቢመጣ ደግሞ ጶ የሚል ድምፅ ይኖራታል። ቲኤስ አብረው ሲመጡ ደግሞ ቲኤስ ጽ ሳውንድ ይኖራታል። ቲኤስ ጽ ሳውንድ ይኖራታል። ጽ ይሄ ጽ ሳውንድ ከኢ ጋር ቢመጣ ወይም ቲኤስኢ ቢሆን ጸ፣ ቲኤስዩ ቢሆን ደግሞ ጹ፣ ቲኤስአይ ቢሆን ጺ፣ ቲኤስኤ ቢሆን ጻ ብላችሁ ልታነቡ ትችላላችሁ። ቲኤስ አይ ኢ ቢሆን ደግሞ ጼ፣ ቲኤስ አይ ኢ ቢሆን ጼ ይሆናል። ቲኤስ ደግሞ እንደ ጽ ታነቡታላችሁ፣ ወይም ደግሞ ጽ ሳውንድ አለው በጽሁፍ ውስጥ ጽ የሚል ድምፅ አለው ብያችኋለሁ። ቲኤስ ከኦ ጋር ቢመጣ ደግሞ ምን ይሆናል? ጾ የሚል ድምፅ ይኖረዋል። ጾ። ቀጣዩ ኤፍ ነው። ኤፍ ፍ ሳውንድ ይኖረዋል። ኤፍ ፍ ሳውንድ ይኖረዋል። ወይም ደግሞ በጽሁፍ ውስጥ ኤፍ የሚባለው ሌተር ፍ ተብሎ ነው ሊነበብ የሚችለው። ፍ። ይህ ፍ ሳውንድ ከኢ ጋር ቢመጣ ወይም ደግሞ ኤፍ ኢ ቢሆን ፈ ይሆናል። ኤፍ ዩ ቢሆን ፉ ሊሆን ይችላል። ኤፍ አይ ቢሆን ደግሞ ፊ፣ ኤፍ ኤ ቢሆን ፋ፣ ኤፍ አይ ኢ ቢሆን ፌ፣ ኤፍ ብቻውን ፍ ሳውንድ ይኖረዋል ብያችኋለሁ። ወይም ደግሞ እንደ ፍ ይነበባል በጽሁፍ ውስጥ። ከኦ ጋር ቢመጣ ደግሞ ፎ ብላችሁ ልታነቡት ትችላላችሁ። ፎ። ፒ ፕ ሳውንድ ይኖራታል። ፕ ወይም ጵ ብያችኋለሁ። እዚህ ጋር እንደ ፕ ብንጠቀማት ፕ ሳውንድ ይኖራታል። ከኢ ጋር ብትመጣ ማን ትሆናለች ማለት ነው? ፐ። ፐ። ከዩ ጋር ብትመጣ ፑ። ፑ። ከአይ ጋር ብትመጣ ፒ። ፒ ትሆናለች። ፒኤ ቢሆን ደግሞ ፓ። ፓ ተብላ ልትነበብ ትችላለች በጽሁፍ ውስጥ። ከአይ ኢ ጋር ብትመጣ ፔ። ፔ። ፒ ብቻዋን ፕ ሳውንድ ይኖራታል ብያችኋለሁ። ከኦ ጋር ስትመጣ ደግሞ ፖ የሚል ድምፅ ይኖራታል። እንግዲህ ከዚህ ጋር እንዳያችሁት የመጀመሪያ ላይ ኢኢ የሚል ወይም ደግሞ ኢ የምትባለዋን ቫውል የተተካው እንደ እንትን እንዳያችሁት ካለ ሁሎቹም ጋር ኢኢ። ሁለተኛው ላይ ደግሞ ኡኡ ወይም ደግሞ ዩ ነው የተጨመረበት። ዩ ነው የተጨመረበት። ኡኡ የሚለው ፑ፣ ጹ፣ ፉ፣ ፑ። ሶስተኛው ላይ ደግሞ አይ እየጨመርኩ ነው። አራተኛው ላይ ኤኤ፣ አምስተኛው ላይ አይኢ የሚል ቫውል፣ ሰባተኛው ላይ ኦኦ፣ ስድስተኛው ላይ ደግሞ ብቻቸውን ኮንሶናንት ብቻ ናቸው። የእያንዳንዳቸውን ድምፅ እየደጋገማችሁ ቪዲዮውን እያያችሁ ኮመን የሆኑ ወይም ደግሞ በአጠቃላይ ምንም አይነት ሌላ ኢሬጉላር ኢፌክት የሌለባቸውን ቃላት ወይም ደግሞ ወርዶችን፣ የሰው ስሞችን፣ የቦታ ስሞችና የተለያዩ ጽሁፎችን ለማንበብ ወሳኝ ስለሆነ እየደጋገማችሁ እዩት። ሌሎች ህጎችን እና ወሳኝ የእንግሊዝኛን ኮሚኒኬት ለማድረግ ለመጻፍ፣ ለማንበብ ደግሞ ከኛ ጋር ደውሉልን። አማርኛ፣ ኦሮሞኛና ሌሎችንም ትምህርቶች ጭምር እንሰጣለን። ስለዚህ ስልካችን ሴቭ አድርጋችሁ ያዙ። በምትፈልጉት ሰዓት በሚመቻችሁ ሰዓት ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ብትደውሉልን ወዲያውኑ ስልካችሁን አንስተን የፈለጋችሁትን ትምህርት እናንተ በምትፈልጉበት ሰዓት እንድትማሩ እናደርጋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።